ሰላም ሰላም እንዴት አላችሁ ውድ ቤተሰቦቻችን ሐመር ሚዲያን እየተከታተላችሁ ነው የመረጃና ወቅታዊ ፕሮግራማችን ወደ እናንተ መድረስ ጀምሯል ሐመር ሚዲያ ቻናላችንን ሰብስክራይብ ያደረጋችሁ የደወል ምልክቱንም የተጫናችሁ ተከታተሉን ዘንድ የአክብሮት ግብዣችን ነው አስቀድመን ዛሬ የተሰሙ አጫጭር መረጃዎችን ወደ እናንተ እናደርሳለን ከዚያ በማስከተል ደግሞ ትኩረት የሚደረግባቸውን ከሰሞኑ የሰማናቸውን አስገራሚ ነገሮች ለመዳሰስ እንሞክራለን ይህንን ደግሞ የሚያስደግፉልን የተለያዩ የቪዲዮ አስረጃዎችን ይዘናል ቪዲዮዎቹን እየጋበዝናችሁ እዛ ላይ የሚነሱ ጉዳዮችንም እንዲሁ ያነሳሳን ቆይታ እናደርጋለን በሐመር ሚዲያ ቻናላችን ይህንንና ሌሎች መሰል ፕሮግራሞችም እንዲሁ በየዕለቱ ለእናንተ ይደርሳሉ ቻናላችንን ሰብስክራይብ ማድረግዎን የደወል ምልክቱን መጫንዎን አይርሱ እንዲህ ያሉ ፕሮግራሞች ደግሞ ሌሎች ጋር በስፋት ይደርሱልን ዘንድ ሼር ላይክ ሰብስክራይብ ማድረጋችሁን አትዘንጉ እያልን ወደ ዕለቱ ፕሮግራማችን በቀጥታ እናልፋለን በመግቢያዬ ለማለት እንደሞከርኩት እንግዲህ በቅድሚያ አጫጭር መረጃዎችን ወደ እናንተ እናደርሳለን ማለት ነው ከደቡብ አፍሪካ የሰማነው አንድ መረጃ አለ በደቡብ አፍሪካ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታውቋል በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸው ታውቋል በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉት 44 ኢትዮጵያውያን በህገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆኑ አልቀሩም ሲል የሀገሪቱ ፖሊስ አስታውቋል ትናንት ሚያዝያ 23 ቀን 2017 ዓ.ም 7 ሰዓት ተኩል አካባቢ በአንድ ቤት ግቢ ውስጥ አጠራጣሪ ድምጽ በመሰማቱ ፖሊስ ኦፕሬሽኑን ማካሄዱን የሀገሪቱ ጋዜጣ ኒውስ 24 ተመለከትኩት ያለውን የጆሃንስበርግ ፖሊስ ሪፖርት ዋቢ በማስደረግ አስነብቧል እንግዲህ የከተማዋ ፖሊሶች ወደ ቤቱ ቅጥር ግቢ በመግባት ፍተሻ ሲያደርጉ በሁለት ክፍል ውስጥ 44 ኢትዮጵያውያን ተቆልፎባቸው መገኘታቸውን ዘገባው እንዲሁ ያትታል አንዱ ብቻ በተሰባበረ እንግሊዘኛ ከፖሊሶቹ ጋር ለመነጋገር ጥረት ያደርጋል በዚህም የጠቆመው ዘገባው ኢትዮጵያውያን መሆናቸውን ለፖሊስ መግለጹን ነው ያስታወቀው በግቢ ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው ከተቆለፈባቸው ክፍል እንዳይወጡ መደረጋቸውንና የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስ እንኳን እንደሌላቸው ነው የፖሊስ ሪፖርት የሚያመላክተው በፋኖና በኦላ ላይ እርምጃ ተወስዷል ይላል ቀጣዩ መረጃችን በደቡብ ጎንደር ዞን የተሰማራው ክፍለ ጦር በፋኖ ላይ እርምጃ በመውሰድ አመራሩን ደምስሷል መሳሪያም ማርኳል ይላል መረጃው በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውሻ ጥርስ ቀበሌ እና ጣራ ገዳም አካባቢ የሚንቀሳቀስ ቡድኑ አባላት ላይ እርምጃ የተወሰደባቸው ሲሆን በዚህም የቡድኑ ሻለቃ አዛዥ በየነ ምረቱን ጨምሮ ከፍተኛ አመራሮች መገደላቸውን የክፍለ ጦሩ አዛዥ ኮሎኔል ሬድዋን ሬባቶ ተናግረዋል የክፍለ ጦሩ አዛዥ እንደተናገሩት ሰራዊቱ ቀጠናውን ቀድሞ በማጥናትና ከበባ ውስጥ በማስገባት አብዛኛው ኃይል የተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር መዋል መቻሉንም እንዲሁ ተናግሯል በተመሳሳይ የስድስተኛ እዝ ጋሻ ክፍለ ጦር በሰሜን እዝ በሂዱ አቦቴ ወረዳ በቀርቀርና በሻሜ ቀበሌዎች ላይ በመሰማራት የዘረፋ ተግባር እያከናወነ ይገኛል ባለው ቡድን ላይ እየወሰደ የሚገኘው እርምጃ ተጠናክሮ መቀጠሉን የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ተናግረዋል ክፍለ ጦር የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ ጠቅሰው የማህበረሰቡን ሀብትና ንብረት በመዝረፍ ስራ ላይ ተሰማርቶ በሚገኝ ቡድን ላይ በወሰድነው ጠንካራ እርምጃ በርካታ ኃይል ሲደመሰስ ተዋጊዎችን በመማረክ ስናይፐር ክላሽና ተተኳሾችንም ጭምር በቁጥጥር ስር ማዋል ተችሏል ብለዋል የክፍለ ጦሩ አዛዥ በተያያዘም የማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን በድሬ እንጭኒ ወረዳ ልዩ ስሙ ኩዩ አሬ በተባለ ቦታም እርምጃ መወሰዱ እንዲሁ ታውቋል መቶ አለቃ ጫላ ጎንፋ የክፍለ ሰራዊቱ ላይ እርምጃ በመውሰድ አካባቢውን ሰላም ማድረግና ቀደም ሲል የነበረውን ሰላም መመለስ ስለመቻሉም ገልጿል በዚህም የቡድኑን አባላት ጨምሮ መሳሪያዎችንም በቁጥጥር ስር ማዋል እንደተቻለ የክፍለ ጦሩ አዛዥ እንዲሁ ተናግረዋል ቀጣዩ መረጃችን ወደ ኤርትራ ይወስደናል የኤርትራ መንግስት ቃል አቀባይ የሆኑት የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች በሚያራምዱት የሉዓላዊ አገር ጎረቤትን ግዛት የመቆጣጠር ፍላጎት ሊታሰብበት ወይም ሊታለፍ የማይቻል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ማስፈራቸውን አይተናል የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት እና ሌላ ጊዜ ደግሞ ታሪካዊ ወይንም ህጋዊ የሚሏቸውን ምክንያቶች
በመደርደር ነው በማለት አቶ የማነ ገብረ መስቀል ተችተዋል። የማነ አያይዞም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው ሲሉ ገልጸውታል ሁኔታውን። ከዚሁ ጋር በተያያዘ የኤርትራ መንግስት ተማሪዎቹን በመኪና ጭኖ አሰብ ወደብ አካባቢ የሚገኙ ወታደራዊ ምሽጎችን ማስጎብኘቱን ዛሬ በተለያዩ የማህበራዊ ድረገጾች ላይ የሚዘዋወሩ ምስሎች ይጠቁማሉ። እነዚህ ጉዳዮች እንግዲህ መደራረባቸው እና እየተፈራረቁ መምጣታቸው ጉዳዩ ወዴት ያመራል የሚል ውጥረትም እየፈጠረ ሆኗል። እንግዲህ በሁለቱ መንግስታት መካከል ያለው አሁናዊ ሁኔታ እንዲህ ያዝ ለቀቅ ባለ ሁኔታ ላይ ነው የሚገኘው። ከአገሪቱ መሪዎች ይልቅ ጉዳዩ በሌሎች አካላት ዘንድ ከፍተኛ ትኩረት እየተሰጠው እንደሆነ ነው ለማየት የሚቻለው። ምክንያቱም ከሰሞኑ አብን የተባለው ፓርቲ አስተላልፎት የነበረው መግለጫው ላይ ያነሳው ነገር እንዳለ ይታወቃል። የትግራይ የህወሓት ሰዎች ከኤርትራ መንግስት ጋር ይገናኛሉ እየተባለ በአንድም በሌላ መንገድ ይወራል። የፋኖ ሰዎችም እንዲሁ የኦላ ሰዎችም እንዲሁ አጋጣሚውን ተጠቅሞ ከኤርትራ መንግስት ሊገኝ የሚችል ምናልባት እርጥባንም ጭምር ካለ ይሄ እርጥባን በመሳሪያም በገንዘብም ሊገለጽ የሚችል ሊሆን ይችላል። ምናልባት ዲፕሎማሲያዊ ድጋፍም ካለው ሊታይ የሚችል ይሆናል። ያንን ከመሻት ያንን ከመጓጓት አንጻር ብዙዎቹ ከኤርትራ መንግስት ጋር ሊኖር ስለሚችል አንዳች ጥምረት በጣም በማሰብ ስለሱም ደግሞ ደጋግሞ በመናገር ጊዜያቸውን ሲያጠፉ እናስተውላቸዋለን። ምናልባት ግን ይሄ ጉዳይ በመሪዎቹ ዘንድ እንዲህ እንደው እርባና ያለው ነገር ተደርጎ የተወሰደም አይመስለኝም። እስካሁን ድረስ በመሪዎች ደረጃ ምናልባት ከመሪዎች ከቁንጮ ከሆኑት መሪዎች በተዋረድ ዝቅ ባለ የስልጣን እርከን ላይ ያሉ ሰዎች እና ቅድም እንዳነሳ ነው ከመንግስት መዋቅር ውጪ ደግሞ ባሉ ፓርቲዎች እና የታጠቁ አካላት ካልሆነ በስተቀር በኢሳያስ አፈወርቂና በዶክተር አብይ አህመድ ደረጃ የጦርነት ጉሰማ ሲደረግ እምብዛም አናይም። በቅርቡ በነበረው የምክር ቤት ውሏቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በምንም አይነት ጎረቤት ሀገራት ላይ ጦር አናዘምትም የሚል ቁርጥ ያለ ንግግር መናገራቸው እናስታውሳለን። የሚናገሩትና የሚደረገው ነገር አንድ ነው ወይ? ውስጡን ብዙም ማናቅ ስለምንሆን የአገር ለአገር ግንኙነትም ስለሆነ ያን ያህል ደግሞ እኛ ልንሰማው የምንችላቸው ጉዳዮችም በጣም ኮንፊደንሻል የሆኑ ጉዳዮችም ሊኖሩ ስለሚችሉ በዛ ደረጃ እንዲህ ከሌ ብሏል እንደዚህ ሐሳብ አለው ብሎ እንደው ስፔኩሌት ለማድረግ ካልሆነ በስተቀር ያን ያህል እርግጡን ነገር ለመናገር ያስቸግራል። ነገር ግን የተለያዩ አካላት የሚሉት ነገርና በሀገራቱ መካከልም ከዚህ ቀደም ከነበረው እውነቱን ለመናገር ጥብቅ ከነበረው ወዳጅነት አሁን መላላቱ ተነስቶ ሊጠቆሙ የሚችሉ ነገሮች ካሉ ሊገመቱ የሚችሉ ነገሮች ካሉ እነሱን ማየት ምናልባት ተገቢ ሊሆን ይችላል። ነገር ግን ከዶክተር አብይ አንደበትም ከኢሳያስ አፈወርቂ አንደበትም ስለ ጦርነት ጉሰማ እንብዛም ሲነገር አንሰማም። ከዛ በመለስ ግን ባሉ ሌሎች አካላት ዘንድ ምናልባት የጦርነት ስጋት ሊኖር ይችላል በሚል ብዙ ነገሮች ሲወሩ ሲነሱ ሲጣሉ የምናየው ጉዳይ ነው እና የኤርትራው ከፍተኛ ባለስልጣን የማነ ገብረ መስቀል እንዲህ ያሉ ጉዳዮችን አንስተዋል ማለት ነው። ከውጭ ምንጭ ወዳገኘነው አጭር መረጃ እንዲሁ ደግሞ ስናልፍ ሩሲያና ዩክሬን የጀመሩት ጦርነት በቅርብ ጊዜ አያበቃም ብለዋል፣ ቁርጡን ተናግረዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የዶናልድ ትራምፕ ምክትል ጄዲ ቫንስ እንዲሁ የአሜሪካ አስተዳደር የተደቀነበት ጥያቄ ሩሲያና ዩክሬን ከ3 ዓመታት በላይ ሲቀጣጠል የቆየውን ግጭት እንዲያስወግዱ እንዴት መርዳት እንደሚቻል ነው ብለዋል። ይህንንም አብራርተዋል። አክለውም እነርሱ ማለትም ሩሲያና ዩክሬን ነው እነርሱ ወደ ስምምነት መጥተው ይህን ከባድ ጦርነት የማቆም ኃላፊነት አለባቸው ብለዋል። እንደሚታወቀው ከካማላ ሃሪስ ጋር ከፍተኛ የምርጫ ፉክክር ላይ በነበሩበት ጊዜ ፕሬዝዳንት ዶናልድ ትራምፕ ቢሮ ውስጥ ዋይት ሃውስ በገባው በማግስቱ የዩክሬንና የሩሲያን ጦርነት አስቆማለሁ የሚል ቃል ገብተው ነበረ። ስልጣን ላይ ከወጡ እንግዲህ አሁን በቅርቡ 100 ቀናትን ተሻግረዋል። አሁንም ድረስ ያንን ማድረግ አልቻሉም። በእርግጥ የተለያዩ ጥረቶችን አድርገዋል፣ ግን ሊሳካላቸው አልቻለም። ይልቅስ የተሳካላቸው አንድ ሌላ ነገር ምንድነው? ከዩክሬን መንግስት ጋር በጣም ጓጉተውለት የነበረው የማዕድን ስምምነት እሱን ባይሆን ተፈራርመዋል። ከአሜሪካ ጥቅም አንጻር እሱ ተሳክቶላቸዋል። ጦርነቱን አስቆማለሁ ባሉበት ፍጥነት ልክ ግን አላስቆሙም። ይኸው 3 ወራት አልፈዋቸዋል። ከሞቱን ቀን በላይ በዋይት ሃውስ ተቀምጠዋል። እስካሁን ግን ጠብ ያለ ነገር ማድረግ አልቻሉም። እናም ምክትል ፕሬዝዳንቱ ጄዲ ቫንስ አስተያየት የተሰማው ኪየቭ እና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅዬ ማዕድናት ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው ይህንን ሐሳብ ያነሱት። ጄዲ ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ነው። እንግዲህ አስተዳደሩ የዩክሬን ጦርነትን የያዘበትን መንገድም እንዲሁ ተቃውሟል ማለት ነው። ከአሜሪካ በቀጥታ ወደ እስራኤል ስንሻገር እስራኤል ዛሬ ጠዋት በሶሪያ የፕሬዝዳንቱ ቤተመንግስት አቅራቢያ ጥቃት ሰንዝራለች።
በጥቃቱም ከ100 የሚበልጡ ንጹሃን መገደላቸውን የአይን እማኞች እንዲሁ ተናግረዋል። ዜጎች እንግዲህ ጎሳዎች የመሐመድ አልሸራ መንግስት የዘር ማጥፋት እየፈጸመብን ነው ማለታቸውን ተከትሎ ነው የቦምብ ጥቃት መፈጸሙ የተገለጸው። እስራኤል የሶሪያ መንግስት እነዚህን በሃይማኖት አናሳ ናቸው የሚባሉ ማህበረሰቦችን ጥበቃ ካላደረገ ጥቃቱ እንደሚቀጥልም እንዲሁ አስታውቃለች ማለት ነው። እንግዲህ በእስራኤልና በሶሪያ መካከል ያለው ጉዳይ ከዚህ የበለጠ ደግሞ እንዳይካረር እና የአረብ እስራኤል ጦርነት እንዲህ ወደ ባሰ ደረጃ እንዳይሄድም ያሰጋል በዚህ የእስራኤል እርምጃ የተነሳ ማለት ነው። እንግዲህ ዛሬ ወደ እናንተ ልናደርስ ያሰብናቸው አጫጭር መረጃዎች እኒህ ናቸው። አሁን ደግሞ ቪዲዮዎችን እየጋበዝን እዛ ላይ አስተያየት የምንሰጥበት ሰፋ ያለውን ጊዜ የሚወስደውን ፕሮግራማችንን ደግሞ እንዲሁ እንከታተላለን። የተለያዩ ቪዲዮዎችን እናደርሳችኋለን። ቪዲዮዎቹ ላይ ደግሞ ተንተርሰን የምናወራቸው የምናነሳሳቸው ነገሮች ይኖራሉ። ፕሮግራማችንን እንግዲህ ሐሳባችሁን እየሰጣችሁን ደግሞ ቪዲዮንም ሼር ላይክ እያደረጋችሁ ቻናላችንንም ሰብስክራይብ በማድረግ ጭምር እንድትከታተሉን አሁንም የአክብሮት ግብዣችን ነው። ወደ ቪዲዮቻችን እናልፋለን። የመጀመሪያውን ቪዲዮ የሚሆነው ከሰሞኑ እንግዲህ የአብን ሰዎች ወደ ሚዲያው በደንብ ብቅ እያሉ ያሉ ይመስላል። የአብን ጉዳይ አሁን ያለበትን ሁኔታ ምናልባት ሊያስዳስሰን ይችላል ብዬ አስባለሁ። ቀንጨብ አድርጌ የማሰማችሁ ቪዲዮ እስኪ ለሁሉም መጀመሪያ ቪዲዮን ሰምተን እንመለስና አንዳንድ ነገሮችን ደግሞ እናነሳለን። አብራችሁን ቆዩ። እስካሁን ካደረግናቸው የመነጋገሪያ ነጥቦች ሐሳብ ማለት ነው ሐሳብ ደረጃ ሳየው ከገዢው ፓርቲ ብዙ የምትለያዩበት ነገር የለምና መርጅ ብታረጉስ ብትቀላቀሉ ብትዋሃዱስ እሱ ለኛ በተተው አይሻልም? ወንድም ጥያቄ ነው የጠየቁት። እሱማ እኔ ሐሳቡን እስካሁን ያለው እንደማመስላት እንችላለን። ፎርዛት ማለት ነው መዋሃድ ካለብን እንዋሃድ እንችላለን። አንዳንዴ ይኸውልህ እዚህ ሀገር በጣም ታቡ ተደርጎ የሚነገሩ ነገሮች አሉ። ለምሳሌ መንግስትን መጥላት ጀግንነት ነው። ራይት? መንግስትን መጥላት፣ መንግስትን መስደብ፣ ሰዎችን መዘርጠጥ፣ ሰዎችን ማጎሳቆል፣ ዝም ብሎ በብራቫዶ እና በምናምን መፎከር እነዚህ እንደ ጀግንነት የሚያስቆጥሩ ሆነው ተወስደዋል። which በጣም ኋላ ቀርነት ነው። የማስተካከል መቻል አለበት። መንግስትም እንለው ኃይል እኮ የኛ ወንድም ያንተ ወንድም የኔ ወንድም የኔ እህት ምናምን ናቸው እኮ ሌላ እኮ አይደለም። ከየትም የመጡ ሰዎች እኮ አይደሉም እኮ ተመጣጣ ያው እኮ ለዛ እኮ ለምን አትዋደዱም ነው ያልኩት። እኔ በተቃራኒው ጥሉ ሳይሆን ለምን የኔ ያለ ሐሳባችሁ የሚቀራረብ ከሆነ ለምን አትዋደዱም እያልኩ ነው እኮ። በነገር ላይ ሐሳባችን ከተቀራረበ ጥሩ ነው ማለት ነው። ሐሳባችን ከተቀራረበ እንግዲህ እንደተከታተላችሁት አቶ ጋሻው መርሻ ከሞገዝ ዘውዱ ጋር ካደረጉት ቃለ ምልልስ ላይ የተቀነጨበ ነውና ከብልጽግና ጋር ለምንድን ነው ማትዋሃዱት የሚል ጥያቄ ተሰንዝሮላቸው አስፈላጊ ከሆነ ልንዋሃድ እንችላለን የሚል ምላሽ ነው የሰጡት። ይሄ ምን ይነግረናል? አብን አሁን ያለበትን ሁኔታ በዝርዝር ይነግረናል ብዬ እኔ በግሌ አስባለሁ። ምክንያቱም አብን ያለበት ሁኔታ በጣም ሲመሰረት ወይ ደግሞ ወደ ኢትዮጵያ ፖለቲካ ሲገባ ከነበረበት ሁኔታ አሁን እጅጉን የተለየ እንደሆነ እንደው ይሄ ለማንም የተደበቀ ነገር አይደለም፣ በግልጽ የሚታይ ነገር ነው ብዬ አስባለሁ። ኢትዮጵያ ውስጥ ብዙ የታደልን አልመሰለኝም። የተቃዋሚ ፓርቲ ጠንካራ የተቃዋሚ ፓርቲ ለማግኘት ብዙ የታደልን አይመስለኝም። የተለያዩ ፓርቲዎች በተለያየ ጊዜ ተነስተዋል። ተቃዋሚ ፓርቲዎችን ማለቴ ነው። በተነጻጻሪ ስልጣን ላይ ያሉ ፓርቲዎች እንደው ሻል ያለ አደረጃጀት እና ጠንከር ያለም ደግሞ የሆነ ስር የሰደደ ነገር ሊኖራቸው ይችላል ብለን እንጠብቃለን። ተፈጥሯዊ ነው ይጠበቃል። ተቃዋሚ ፓርቲዎቻችን ግን በዚህ ደረጃ ጠንካሮች ናቸው ወይ ብሎ ለመገምገም የተነሳ ማንኛውም ሰው ምሳሌ ሊያደርገው የሚችል ፓርቲ የለም። ምሳሌ ሊያደርገው የሚችል የለም ስንል በሐሳብ ጥራት ማለት አይደለም። በሐሳብ እንግዲህ አንዱ ፓርቲ ጋር ያለው ሐሳብ ሌላ ፓርቲ ጋር ያለው ሐሳብ የተለያየ ሊሆን ስለሚችል በሐሳብ ጥራት ደረጃ ምናልባት እንደውም ተቃዋሚ ፓርቲዎች ጋር የተሻለ የሐሳብ ጥራት ልናገኝ እንችላለን። ግን በድርጅታዊ መዋቅር አንፃር ስናየው ያን ያህል ጠንካራ ተቃዋሚ ፓርቲ አለ ብሎ ለመናገር እንቸገራለን። አብንም ይህንን ተመሳሳይ ችግር ነው ፌስ እያደረገ ያለው ብዬ አስባለሁ። በታሪካችን ለመጀመሪያ ጊዜ አንድ ጠንካራ ድርጅታዊ መዋቅር ያለው ተቃዋሚ ፓርቲ እናገኛለን የሚል ተስፋ የነበረው የቲፒኤልኤፍ ጉዳይ ነበረ። ቲፒኤልኤፍ የብልጽግና ጎራ ውስጥ መግባት ካለመፈለጉ አንፃር እሱን ትተው ነው ሌሎች የቀሩት ፓርቲዎች እንግዲህ ተዋህዶ ብልጽግናን የመሰረቱት። እንደምታውቁት ተዋህደዋል። ሌላ ራሱን የቻለ ጥያቄ ነው። ምናልባት ሌላ ጊዜ ብቻውን አንድ ርዕሰ ጉዳይ ሆኖ ሊወራበት የሚችል ይመስለኛል።
ግን እንበለውና ተዋህደው ብልጽግና የሚባል ፓርቲ ሲፈጥሩ ቲፒኤልኤፍ ራሱን ከዚህ አይነት ጎራ እንዳገለለ እናውቃለን። ይህ ራሱን ያገለለው ህወሓት በኢኮኖሚም እንበለው በድርጅታዊ መዋቅር ጠንካራ የሆነ ፓርቲ እንደሆነ እናውቃለን። ሐሳቡ ጥሩ ነው ወይ ሌላ ጉዳይ ነው። እሱ ሀገር የመራበት መንገድ ጥሩ ነው ወይ እሱም ሌላ ጉዳይ ነው። ሊያነጋግረን ይችላል። ብዙ ህጸጾች ያሉበት ነው። ምናልባት ጠንካራ ጎኖችም ካሉት እሱን እያነሱ ምናልባት በደንብ ደግሞ ቢውልድ አድርገው መነጋገር ሊያስፈልግ ይችላል ጉዳዩን ኬዙን ማለት ነው። ግን እንደው በመዋቅር ደረጃ በድርጅታዊ መዋቅር ደረጃ ከሌሎች ተቋሚ ፓርቲዎች ጠንከር ያለ ኢኮኖሚውም ደግሞ ያለው አይበረታታም ኢትዮጵያ ውስጥ ፓርቲዎች የወታደራዊ ኃይል እንዲኖራቸው ግን ህወሓት ደግሞ ያለውም ጭምር ወታደራዊ ኃይል የሚያዘው እንዲህ አድርግ ቢል ሊያደርግለት የሚችል ወታደራዊ ኃይል ጭምር ያለው ጠንካራ ፓርቲ ነበረ። ይህንን ግን ያኮላሸብን ይመስለኛል ህወሓትም። ምክንያቱም አሁን እንደምናየው የአቶ ጌታቸው ረዳ ፓርቲ የአቶ ጌታቸው ረዳ ወገን ራሱን ችሎ የትግራይ ሊበራል ዴሞክራቲክ ፓርቲ የሚባል ፓርቲ ለማቋቋም ጥረት ላይ ነው ያሉት። በቅርብ ቀናት ውስጥ ይሄ ይፋ ይደረጋል ተብሎ ነው የሚጠበቀው። የተለያዩ የምናውቋቸው ድሮ ስልጣን ላይ የነበሩ በትግራይ ፖለቲካ ውስጥ ንቁ ተሳትፎ ያደርጉ የነበሩ ሰዎች የተካተቱበት ነው ተብሎ ይታሰባል። ከቅርብ ግንቦት ውስጥ ግንቦት 5-6 አካባቢ ይመስለኛል ካልተሳሳቱ የምርጫ ቦርድና የህወሓት ነገር ምናልባት ይለይለት ከሆነ አይታወቅም። ያንን በመፍራት ይመስላል እነ ጌታቸው ረዳ ሌላ ፓርቲ አምጥተዋል። ስለዚህ አንድ የሆነ ጠንካራ ህወሓት የሚባል ጠንካራ ፓርቲ የመኖር እድሉ ሙሉ በሙሉ እየተቋጨ ያለም ይመስላል። ስለዚህ አንድ ተቋሚ ፓርቲ ጠንካራ ሊሆን የሚችል ተቋሚ ፓርቲ እያጣ ነው። ቅንጅትንም ኢዜማንም ማንሳት እንችላለን። በእነዚህ ጉዳዮች ምናልባት ጥሩ ሐሳቦች ሊኖሯቸው ይችላል። ጥሩ የሚናገሩ ኦራተር የሆኑ መሪዎች ሊኖሯቸው ይችላል። ግን በድርጅታዊ መዋቅር አንጻር ስናየው ቅንጅትም ተፈረካክሶ ነው ያለቀው። ኢዜማም አሁን ባለው ሁኔታ ወጥ ፓርቲ ነው ማለት ያስቸግራል። ምናልባት ከኢዜማ የለቀቁ ሰዎች የራሳቸው የሆነ ፓርቲ እስካሁን አልመሰረቱም፣ ሊመሰረቱ ግን እንደሚችሉ ጭምጭምታዎች ይሰማሉ። ከሌሎች ፓርቲዎችም ጋር ለምሳሌ ከነ ኢህአፓ ጋር በተለያዩ እንቅስቃሴዎች ውስጥም ደግሞ እናያቸዋለን። ከነ እናት ፓርቲ ከመሳሰሉት ጋር በመሆን ማለት ነው መኢአድንም ጭምር ከዛ ጋር ሰልፋቸውን ያስተካከሉ ለምሳሌ እንደነ አቶ የሺዋስ አሰፋ አይነት ሰዎች ሰልፋቸው ከእንደነዚህ አይነት ጎራ ጋር እንደሆነ በአንድም በሌላም መንገድ እናስተውላለን። እነ ትንሳኤ ሰባ እንደርታ ይባሉ የነበሩ ፓርቲዎችም ጭምር የዚህ ጎራ ተቀላቃዮች እንደሆኑ እናያለን። ከኢዜማ የተፈነከተ ፍንካችም አለ ማለት ነው። ኢዜማን በዛ ደረጃ ድርጅታዊ መዋቅር ጠንካራ መዋቅር ኖሮት የዘለቀ ፓርቲ አይደለም ማለት ነው። አብንም ይህንን ተመሳሳይ ችግር ነው እንግዲህ ፌስ እያደረገ ያለው። በነገራችን ላይ በገዢ ፓርቲ ደረጃም ቢሆን ይሄ የመከፋፈል ችግር እንዳለ ነው። ምክንያቱም ፈሽፈሽ የሚሉት ነገር ነበራቸው ህወሓቶች ደጋግሞ የመታቸው ማዕበል ነው፣ የመከፋፈል ማዕበል ነው። ግን ስልጣን ላይ ያለ ፓርቲ ጉዳዩን ሃንድል ለማድረግ የተመቸ ኤንቫይሮንመንት አለው ብዬ አስባለሁ። ምናልባት የጦር አቅሙን የበለጠ የተቆጣጠረው ክንፍ ያኛውን ክንፍ የማክሰም እና የድርጅቱን ህልውና የማስቀጠል አድቫንቴጅ ስለሚኖረው ምናልባት ገዢው ፓርቲ በዚህ ደረጃ ቢከፋፈልም የመክሰም አደጋ ላይ ገጥመው ይችላል። ጥሩ በሆነ ሁኔታ ሃንድል ሊያደርገው ይችላል። ተቋሚ ፓርቲዎች ግን ይሄ አድቫንቴጅ የላቸውም። ስለዚህ በጣም ትልልቅ የሆነ ስብዕና ያላቸው ሰዎች ከፓርቲው በለቀቁ ቁጥር የፓርቲው ህልውና አብሮ እየከሰመ ይመጣል። ኢትዮጵያ ውስጥ ደግሞ ከፓርቲ ይልቅ የግለሰብ ስብዕና ነው ብዙ የሚከበረው። በህዝቡም ዘንድ ከፓርቲው ርዕዮተ ዓለም፣ ከፓርቲው ፖሊሲ፣ ከፓርቲው ፕሮግራም ይልቅ የሰውየው ስብዕና የግለሰቡ ስብዕና ተክለ ስብዕና ብዙዎቻችንን ይስበናል ብዬ አስባለሁ። ምርጫ ላይ እንኳን ስንቀርብ የፓርቲውን ፖሊሲ አይተን ሳይሆን እክል የሚባል ሰው ያለ እያልን ነው ምን መርጠው። ይሄ ብዙ የሚደበቅ ነገር አይደለም። በዚህ ደረጃ አንድ ትልቅ ግለሰብ ከአንድ ፓርቲ ሲወጣ የፓርቲው ህልውና አብሮ ሊያበቃ የሚችልበት ሁኔታም ያለ ይመስላል። አብን ይህንን ነው በትክክል ፌስ እያደረገ ያለው ትልቅ ችግር ነው። እንግዲህ አብን ምክር ቤት የገቡና የመንግስት ስልጣን የያዙ ሁለት የተለያዩ አመራሮች የተፋጠጡበት ነው ብሎ ማለት ይቻላል። በዚህ ጊዜ ምክር ቤት የገቡ አሉ እንደነ ዶክተር ደሳለኝ ጫኔና ሌሎችም እስር ቤት ናቸው። በእርግጥ አቶ ክርስቲያን ታደለ እሳቸውም እንዲህ የአብን አመራር እንደነበሩ እናስታውሳለን። የመንግስት ስልጣን ላይ ደግሞ ያሉ አሉ። አሁን ፓርቲውን እየመሩ ያሉት ፕሮፌሰር በለጠ ሞላም አሉ። ሌሎች እነ ጋሻው መርሻ ቅድም መልእክታቸውን የተከታተልናቸው እነ ጣሂር እነዚህን የመሳሰሉ ሰዎች የፓርቲውን አሁን እያንቀሳቀስን ነው እያሉ መግለጫ የሚያወጡትም እነሱ ናቸው። በትክክል ቅድም ያነሳናቸውን ችግሮች ፌስ እያደረገ ያለ ፓርቲ ነውና ኢትዮጵያ ውስጥ ተቃዋሚ ፓርቲ እንደው አይውጣልሽ የተባለች ነው የሚመስለው። አንድ ጠንካራ ተቃዋሚ ፓርቲ ማግኘት አልቻልንም። አብንም እንዲህ አይነት ሁኔታ ውስጥ ነው ያለው እና ከገዢው ፓርቲ ጋር ልንቀላቀል የምንችልበት ሁኔታ ካለ ልንቀላቀል እንችላለን የሚል
ምናልባት ካለ መንገዱ ቢቀላቀሉና እንደው ፓርቲው ወጥ የሆነ አንድ ፓርቲ ሆኖ ደግሞ ተቃዋሚ ፓርቲ ሆኖ ቢቀጥል ምናልባት የተሻለ ሊሆን ይችላል። ምክንያቱም የራሳቸውን ፖሊሲ ማስፈጸም የሚችሉበት ቦታ ላይ አይደለም ያሉት ስልጣን የያዙት የመንግስትን ፖሊሲ ነው የሚያስፈጽሙት። ምክንያቱም መንግስት ተወዳደር ያሸነፈበታለው ያለውን ፖሊሲ ነው ኢምፕሊመንት ሊያደርግ የሚችለው። ሌላ የነሱን ፖሊሲ ተውሶ ምናልባት ጥቃቅን የአካሄድ ጉዳዮች የማኔጅመንት ጉዳዮችን በራሳቸው አካሄድ በራሳቸው ቴክኒክ ካላስኬዱ በስተቀር ሙሉ በሙሉ የራሳቸውን ፖሊሲ መተው እዚህ ኢምፕሊመንት እንደማያደርጉ እሱን ኤክሰርሳይዝ እንደማያደርጉ ይታወቃል። ሶ የመንግስትን ፖሊሲ ነው የሚያስፈጽሙት። በዛ ደረጃ የመንግስትን ፖሊሲ ማስፈጸም ለሀገር ጥቅም ይበጃል ካሉ ሰው ለምን ፓርቲውን ተቀላቅለው አይሰሩም የሚል አንድምታም ስላለ ይመስለኛል ይሄ ጥያቄ የቀረበላቸው። ሰው መንገዱ ካለ ልናደርገው እንችላለን። ወንድሞቻችን ናቸው እህቶቻችን ናቸው መንግስት ስልጣን ላይ ያሉት ይሄን ያህል ማነወር መግፋት አይገባም የሚል አመክንዮን ያነሱት አቶ ጋሻው መርሻ እነ ደሳለኝ መርሻም ወንድሞቻችሁ ናቸው አብረው የታገሉ፣ እነ ክርስቲያን ታደለም ወንድሞቻችሁ ናቸው አብረው የታገሉ። እስር ቤት ለገቡ የቀድሞ አባሎቻችሁ ጥያቄ ሳትሆኑ ዘላችሁ ኤርትራ ጋር መሄዳችሁም ጭምር እኮ ነው አሁን የሚያስተዛዝበው እነ ጋሻው መርሻ። ግን የሆነ ሆኖ ምናልባት እንደው የአንድ ሳንቲም ሁለት ገጽታ አይነት ጨዋታ ከሚጫወቱ ከብልጽግናም ጋር ተዋህደው ለሀገር ይበጃል የሚል አስተሳሰብ ካላቸው የብልጽግና ፖሊሲ ይጠቅመናል ብለውም ከሆነ ደግሞ እሱን ለማስፈጸም የስልጣን ቦታ ይዘው ያሉት ያንን ለማስፈጸም ከሆነ ቢዋሃዱም ያን ያህል የጠራ ነገር ይኖራል ብዬ አስባለሁ። ይሄ ትክክለኛ አብን ነው፣ ይሄኛው ደግሞ ትክክለኛ ብልጽግና ነው ተብሎ እንደው ለመለየትም እንዲመች ያ ነገር ቢሆን ብዙም የሚከፋም አይመስለኝም። ድርጅቱ ሪሊ አሁን ኤግዚስት ያደርጋሉ ብሎ መጠየቅም ደግሞ አግባብ ነው እና እንዲህ ተከፋፍሎ በጠንካራ ተቋሚ መሆን ሲገባው ጥሩ ደግሞ ምልክቶች አሳይቶ የነበረ ፓርቲ ስለነበረ መሪዎቹ የነበራቸው መናበብ ከመከፋፈላቸው በፊት ጉዳዮቻቸውን አርቲኩሌት የሚያደርጉበት መንገድ፣ ድፍረታቸው፣ ጥያቄዎቻቸውን የሚያነሱበት ማነር እንደው ትንሽ ተስፋ ተደርጎበት የነበረ ፓርቲ ስለነበረ እንደው ጠንካራ ይሆናል ተብሎ ብዙ ተጠብቆ ነበረ። ግን ያ መሆን አልቻለም። አንፎርቹኔትሊ አሁን ያለው ሁኔታ ሆኗል። ሶ ቅድም የጠቃቀስናቸውን ነገሮች ፌስ እያደረገ መሆኑን አብን ፌስ እያደረገ መሆኑን የሚጠቁም ንግግር ነው የተናገሩት አቶ ጋሻው መርሻ ይሄንን ለማለት ነው። ሶ ከፋኖ ጋርም ደግሞ በተመሳሳይ እንዲህ አይነት የመከፋፈል ጉዳዮች ግን ፌስ የሚያደርጉት ችግር ይመስለኛል። ይሄ መከፋፈል እንደው አንድ ወጥ የሆነ ድርጅት እንደው አንድ ስትራክቸርድ የሆነ ድርጅት አለመያዝ በጥቅሉ የኢትዮጵያ ችግርም ይመስለኛል። በታጣቂዎች ወይ ፓርቲዎች ብቻ አይደለም፣ በገዢው ፓርቲም ብቻ አይደለም፣ በመንግስትም ደረጃ ቢሆን እንደው የሆነ ሲስተም ዘርግቶ ሲስተሙን ሰርቭ ማድረግ የሚችሉ ሰራተኞችን እዛ ሲስተም ውስጥ ማስገባት እንደው እያቃተን ያለ ጉዳይ ይመስለኛል። ኢትዮጵያ ብዙ የሲስተም ችግር፣ የስትራክቸር የመዋቅር ችግር ያለባት ሀገር ትመስለኛለች። ጠንካራ የሲቪል ተቋማት የሏትም፣ ጠንካራ የዲሞክራሲ ተቋማት የላትም። ብዙ ጊዜ ይህንን እናስተውላለን። እንደው የተጠየቅም ስርዓት ብዙም ያለባትም አይመስልም እና እንደው በአንድ መሪ የሆነ ኢኒሼቲቭ በመውሰድ የሚሰሩ ስራዎች ይበዛሉ። በከተማም ደረጃ ይሁን በአገር አቀፍ በፌደራል መንግስትም ደረጃ ይሁን የመሪዎች ኢኒሼቲቭ ትልቁን ቦታ ሲወስድ እናያለን። የፍትህ ስርዓቱን፣ የምርጫ ስርዓቱን፣ የዲሞክራቲክ ስርዓቱን እንደው ምሰሶ ሆነው ተሸክመው ሊሄዱ የሚችሉ የሲቪክም ይሁን የዲሞክራሲ ተቋማት እምብዛም ናቸው። በዛ ደረጃ ስትራክቸር የሆነ ተቋም አለን ብሎ ለማለት ያስቸግራል። ስለዚህ የተቃዋሚዎች ወይ የታጣቂዎች ብቻ ችግር አይደለም፣ እንደ ሀገርም ፌስ የምናደርገው እንደው አንድ የሆነ ሲስተም ብንዘረጋና እዛ ሲስተም ውስጥ ሰዎች እየገቡ ሲስተሙን ሰርቭ የሚያደርጉበት መንገድ ቢመቻች ለተሻለች ኢትዮጵያ ይጠቅም ይሆናል የሚል እሳቤንም መውሰድ ተገቢ ነው የሚሆነው። ፋኖም ግን በተመሳሳይ እየተጋፈጠ ያለው ችግር እንዲሁ የመከፋፈል ነው። ከሁለቱ የፋኖ ጎራዎች አንዱ አሸንፎ መውጣቱ አይቀርም የሚል ንግግሮች አሁን ከቅርብ ጊዜ ወዲህ ደግሞ መስማት ጀምረናል። እስኪ ይህንን ደግሞ በማስረጃም ለማሳየት አንድ ንግግር ሰምተን እንመለስና ምናነሳቸውን ጉዳዮች ደግሞ እያነሳሳን እንቀጥላለን። አሁንም አብራችሁን ቆዩ። መሬት ላይ እንደምናየው እንግዲህ ትግሉ ካለ ድርጅት ነው የጀመረው። እንደምታውቀው ራሱን እያደራጀ አሁን ያለበት ደረጃ ላይ ደርሷል። ትልቅ ለውጥ አምጥቷል በድርጅት ደረጃ። ያው እኛ እንደምንፈልገው አንድ የሚጠራ ድርጅት ስለሌለ ይሆናል በአደረጃጀት ራሱን አዘምኗል። አሁን ላይ በግልጽ በሚታይ ደረጃ ሁለት ትይዩ ያሉ የፋኖ ኃይሎች አሉ። እነዚህ ኃይሎች እንግዲህ እዚህ ጋር ዝርዝሩን መግለጽ ባያስፈልገውም ልዩነታቸውን ከማጥበብ ይልቅ ወደ ማስፋቱ የሚሄዱ ብዙ መረጃዎችን እንሰማለንና እነዚህ ኃይሎች መሬት ላይ ያሉ ኃይሎች ለአማራ ሕዝብ ትግል እስከወጡ ድረስ አንድ የመሆን እድል አላቸው ብለሽ ታስባለሽ?
አሁን ስፔሲፊካሊ ያለው ሁለት ካምፖች ብለን የምናወራቸው አንድ የመሆን እድላቸው የሚለው በአካሄዱና ከላይ ፖለቲካሊ በሚባሉት ነገሮች ወይም ደግሞ የተወሰኑ አካሄዶች ስናየው ፖለቲካል አካሄዱ ላይ አንድ የሚሆን አይመስለኝም። ምክንያቱም ስለ ውይይት ያለው አረዳድ፣ ስለ ማንዴት አወሳሰድ ያለው አረዳድ፣ ምን ያህል ግዛት ተቆጣጥሯል የሚለው አረዳድ ላይ ሚውቹዋል ኤክስክሉሲቭ በሆነ ሁኔታ ነው፣ ኦቨርላፕ የላቸውም። ስለዚህ ታጣቂው ታጋዩ ፋኖ ፋይተሩ ግን በአንድ መስመር በአንድ ስትራቴጂ እንደሚመጣ ምንም ጥርጥር የለኝም። እዛ ምንም ጥርጥር የለኝም። ግን ቀይ መስመራችን ምንድን ነው፣ ስለምንድን ነው የምንታገለው የሚለው ላይ ይሄ በጣም በጣም አንኳር በቃ የአማራ ህልውና አንኳር የሆኑ ጥያቄዎች ላይ ልዩነት ካሉ እሱ አብዛኛው ታጣቂ የሚያሳምነውን አካሄድ ተከትሎ ነው የፋኖ ትግል የሚሄደው። ፖለቲካሊ አንድ ኦልሬዲ የመሆን እድል እንዳይኖረው የሚያስመስል ነገሮችን ኦልሬዲ ሰምተናል። ስፔሻሊ ወይን ካምስ ቱ ማንዴት ነው ውይይት ላይ ወይም ደግሞ ድርድር ላይ በሚል ባየነው ጉዳይ። ስለዚህ ፋኖች አንድ ይሆናሉ ጥርጥር የለኝም ብዬ አስባለሁ። የፖለቲካል አካሄዱ ግን አንዱን አሸንፎ ይወጣል ብዬ አስባለሁ። እንግዲህ ግለሰቧን እንደሰማናቸው ከሁለቱ የፋኖ ጎራዎች አንደኛው አሸንፎ የሚወጣበት አጋጣሚ እድሉ ሰፊ ነው የሚል አመክንዮ ነው ያነሱት። አይ ዶንት ቲንክ እኔ ብዙ እንደዛ ልገምትም አይመስለኝም። ምክንያቱም አሸንፎ የሚወጣ አንድ አካል ቢኖር ኖሮ እስካሁን አይዘገዩም ነበረ ብዬ አስባለሁ በነገራችን ላይ። ምክንያቱም እንደሚያደርጉት ጥረት እንደሚያደርጉት ትግል ደግሞ በመካከላቸው እንዳለው ቁርሾ አንደኛው የተሻለ ጉልበት ኖሮት ያንን አሸንፎ መውጣት የሚችልበት አጋጣሚ ቢኖር ኖሮ እስካሁን ጊዜ አይጠብቁም ነበረ። እንደምናየው ንግግሮቻቸውን እንደምንሰማው በተጠለፉ ስልኮችም ጭምር ንግግሮቻቸውን እንደምንሰማው አንዱ ለአንዱ ሲራራ አይደለም የምናየው። አንዱ ከአንዱ ጋር የጋራ ታሪክ ያለው ሁሉ አይመስልም። እውነቱን ለመናገር የአንድ ሀገር ልጆች መሆኑን ተውት፣ ሰፊ ነገር ሊሆን ይችላል። ሰሜንና ደቡብ፣ ምስራቅና ምዕራብ ላይ ያለ ሰው የአንድ ሀገር ሰው ነው ሊባባል ይችላል። የአንድ ሀገር ሰውነቱን ተውት፣ የአንድ ክልል ሰው መሆኑንም ተውት። አንድ ክልል ውስጥ ሆኖ ምናልባት በዓላማ መለያየትም ደግሞ ጭምር ሊኖር ይችላል። እኔ አሁን በትጥቅ ትግል አላምንም የሚል የአማራ ሰው ሊኖር ይችላል። የትጥቅ ትግሉን ደግፈው ደግሞ እየተዋጉ ያሉ የአማራ ሰዎች አሉ። ስለዚህ የአንድ ክልል ሰው መሆኑንም ተውት። አንድ ዓላማ ያላቸው ሰዎች ነበሩ። አንድ ዓላማ፣ ይህንን መንግስት አስወግዶ ስርዓት ገልብጦ የአማራውን ህልውና ማስከበር የሚል አንድ ዓላማ ያላቸው ሰዎች ነበሩ። እነዚህ ሰዎች በማይጠበቅ መልኩ ተለያይተው ነው እንግዲህ በቃላት ጦርነት መጠዛጠዝ ጀምረው አሁን ከዛ አልፎ ደግሞ መገዳደል ደረጃ የደረሱት። ስለ የሚናገሯቸውን ንግግሮች ስናያቸው፣ የሚያመጧቸውን አመክንዮዎች ስናያቸው፣ በተለያየ ጊዜ የሚሰጧቸውን ቃለ ምልልሶች፣ የሚያወጧቸውን መግለጫዎች ስናይ እድሉ ቢኖራቸው አንዱ አንዱን አሸንፈው ለመውጣት እስካሁንም አይጠብቁም ነበረ። ይፈልጉታል፣ ማድረግ ይፈልጋሉ፣ ግን የቻሉ አይመስለኝም። እሳቸው እንዳሉት አሁን አንዱ አሸንፎ የሚወጣበት እድል አለ ሲሉ አይ ዶንት ቲንክ ያ እድል ያለ አልመሰለኝም። ቢኖር ኖሮ እድሉ እስካሁን አይቆዩም ነበረ ብዬ አስባለሁ። እና አንዱን ለማሸነፍ የሚያደርጉት ጥረት በጣም ከፍተኛ ነው። ሲሆን ቢሳካላቸው በምርጫ እኔ ነኝ መሪ እኔ ነኝ አሸናፊ በማለት እሱ ሳይሳካ ሲቀር ደግሞ ሰሞኑን እንደምናያቸው በመገዳደልም ጭምር ያንን ለማስፈጸም የማይሄዱበት ርቀት የለም እንደምታዩትና ምናልባት እድሉ ቢኖራቸው ኖሮ ይህንን ለማሳካት እስካሁን የማይጠብቁም ነበረ ብዬ አስባለሁ። ነገር ግን እድሉ የላቸውም። ምክንያቱም ምናልባት ተመጣጣኝ ጉልበት ላይ ያሉም ይመስለኛልና ብዙ እንደው አንዱ አሸንፎ ይወጣል እንደው ባይሆን ነገሩን የሚያረዝመው ትግሉን የሚያረዝም ሁኔታ ላይ ነው ያሉት። አሁን ያሉበት ነባራዊ ሁኔታ እሱን የሚጠቁም ነው የሚመስለኝ። አንደኛው ቡድን አንደኛውን አሸንፎ በሙሉ ልቡ ከመንግስት ጋር ወይ ከመዋጋት ወይ ከመደራደር ይልቅ የጎንዮሽ ፍትጊያው አይሎ ትግሉን የሚያረዝመው ሁሉ ነው እንደው ምን የሚመስለኝ። አንደኛው ከማሸነፉ ይልቅ ትግሉን የሚያረዝመው ነው የሚመስለው። ረጅምም ያደርገዋል፣ መራራም ያደርገዋል ትግሉን። እስካሁንም ረጅም ነው ያለው ሂደት፣ በጊዜ ሊቋጭ ይገባው የነበረ ነው። አማራ ክልል ውስጥ ያሉ ህፃናት ከትምህርት ገበታ ከራቁ ረጅም ጊዜያቸው ነው። ሰላም ከጠፋ ረጅም ጊዜ ነው። ይሄ በጣም ረጅም ጊዜ ነው። በአመታት ነው የሚቆጠረው፣ ቀላል አይደለም። ረጅም ጊዜ ነው። ከዚህ በላይም ደግሞ ሊረዝም ይችላል። ምልክቶቹ እሱን ነው የሚያሳዩት። አንደኛው በሙሉ ልቡ ከመንግስት ጋር ሊደራደር አይችልም፣ የመፈረጅ ስጋት አለበት። አንደኛው ከመንግስት ጋር በሙሉ ልቡ ሊዋጋ አይችልም፣ ከጀርባው የመወጋት ስጋት አለበት። ይሄንን ስናይ ምናልባት ትግሉ ከዚህም በላይ
ሊረዝም ይችላል። መርዘም ብቻ አይደለም ደግሞ እየመረረ ነው የሚመጣው። ምክንያቱም ህዝቡ ሰላም ካጣ ቆየ። ሰላም ይፈልጋል። በነገራችን ላይ ህዝቡ በጣም በትክክልም ሰላም ይፈልጋልና ምሬት ውስጥ ነው የሚገባው ህዝቡም በራሱ። ስለዚህ ሊራዘምም ሊመርም የሚችልበት እድል ባይሆን ሰፊ ነው። አንደኛውን አሸንፎ ከመውጣቱ ይልቅ ሌላ ተአማኒነትንም እያጣ የሚመጣ ደግሞ ይመስለኛል። ምክንያቱም አማራውን ነፃ እናወጣለን፣ አማራውን ህልውናውን አስከብራለን ብለው ነው ጫካ የገቡት፣ ግን በእርስ በርስ ደግሞ ግጭት ውስጥ ነው ያሉት እና ከጊዜ ወደ ጊዜ እንዲህ አይነት ቁርሾዎችን እየሰፉ በመጡ ቁጥር ተአማኒነታቸውንም በእውነት ሊያሳጣ የሚችልበት ደረጃ ላይ የሚደርሱ ይመስለኛል። ከሞላ ጎደል ያንን ተአማኒነትም ያጡትም ይመስለኛል። እውነቱን ለመናገር ከሁለት አንዱ ቡድን ግን አሸንፎ ይወጣል የሚል እምነት የለኝም። ሁለቱም ቡድን ቁጥሩ ቀላል ያልሆነ ደግሞ ደጋፊ ያላቸው ይለናል ቀጣዩ ተናጋሪ ተባባሪ ፕሮፌሰር ትንግርቱ ገብረጻዲቅ ነው ይሄንን የሚለው። ይሄ መሆኑ ምናልባት ጉዳዩን እንዲህ እንዲሆን ያደረገው ሊሆን ይችላል እና የሚለው ደግሞ የራሱንም ምክረ ሐሳብ የሚያስቀምጥበትም ደግሞ መልእክት አለ። እስኪ እሱን ደግሞ ሰምተን እንመለስና ሊነሱ የሚገባቸውን ጉዳዮች ደግሞ እንዲሁ ያነሳሳን እንቀጥላለን። አብራችሁን ቆዩ። ከዚህ በፊትም ስናገር የነበረው በግልጽ ችግር እንዳለ አውቃለሁ፣ አሳይቻለሁ። የአማራ ህዝብ የፈለገውን ይደግፍ። እነዚህ ሁለት ኃይሎች ልዩነታቸውን ለአማራ ህዝብ ግን ሁለቱም አይዲዮሎጂ ሲግኒፊካንት ሰፖርተር እንዳለው አምናለሁ። ያኛውም ኃይል ደጋፊ ያለው ይሄኛውም ኃይል ደጋፊ ያለው ሁለቱንም ለአማራ ጥቅም መጠቀም እንችላለን። ሁለቱንም ኃይሎች the only way collaborate የሚያደርጉበትን ሚንስ ማሰብ ነው out of the box። አይ አንዱን ካላጠፋማ መፍትሄ አይኖርም የምትሉ ሰዎች መንገዱን ጨርቅ ያርግላችሁ። አንዱን ካላጠፋ አንዱን ካላስወገደ ልዩነቱ አይጠብም የምትሉ ሰዎች መብታችሁ ነው። ግልጽ አርጉና ተናገሩ። በዚህ ታሪክ ሂደት ውስጥ ግን እኛ መኖር አንፈልግም። እኔ አማራን ከሚያጠፋ ትግሉ ቢጠፋ ይሻላል። አንድን አማራ እናድናለን ብለን አንድን አማራ ልናጠፋ አንችልም። በዚህ ትግል የዚህ ትግል አልቲሜት ውጤት ከተባለ ውጤት መሆን ያለበት አንዱን አማራ ህይወቱ ከመጥፋት መታደግ ነው። የአማራን ህፃናቶች ከሞት መታደግ ነው። ህዝባችንን ከልቂት እና ከሞት መታደግ ነው። እንግዲህ እንደሰማችሁት ሁለቱም ጎራ የየራሳቸው የሆነ ኮንስቲትዩዌንሲ ያላቸው ነበር አላቸው። የሚደግፋቸው ሰው አለ። ምናልባት ድጋፉ የሚገለጽበት መንገድ የተለያየ ሊሆን ይችላል። ምናልባት ሚዲያ ያላቸው ሊሆኑ ይችላሉ። ምናልባት ገንዘብ ያላቸው ሊሆኑ ይችላሉ። ምናልባት በርካታ ተከታታዮች ያሏቸው ሊሆኑ ይችላሉ። በሁለቱም ጎራ በኩል መጠን ሊባል በሚችል ደረጃ እንደነዚህ አይነት ድጋፍ የሚሰጧቸው አካላት አሉ። ነገሩ እንዲህ እንዲሆን የነዚህ ደጋፊዎቻቸው እጅ መርዘሙ አንድ ምክንያት ነው ብዬ እኔ አስባለሁ። መሬት ላይ ያሉት ሰዎች የቀድሞ ተናጋሪም ሲናገሩት ነበር። መሬት ላይ ያሉት ተዋጊዎች አንድ ናቸው፣ አመራሮቹ ናቸው የተለያዩት የሚል አመክንዮ የሚያነሱ ሰዎች አሉ። አመራሮቹ እንዲለያዩ እሳቱ ላይ ቤንዚን በማርከፍከፍ በሚባል ደረጃ አስተዋጽኦ የሚያደርጉ ሰዎች አሉ። ምናልባት ሀገር ውስጥም ሆነው ሊሆን ይችላል ወይ ከሀገር ውጭም ሆነው ሊሆን ይችላል። በየራሳቸውን ሚዲያ ከፍተው መሪዎቹን እየጠሩ እያናገሩ ማለት የማይሆን ነገር ጭምር እያናገሩ እከሌ እንዲህ ብሏል አንተ ምን ትላለህ እያሉ ክፍተቶቻቸውን እያጎሉ በመካከላቸው ያለውን ሰንጥቃት ጭምር እያሰፉ እንዳይቀራረቡ በሚመስል ሁኔታ አንዳንዶቹ ሞቲቫችን እነሱን ማቀራረብ ነው የሚል አመክንዮ ነው ይዞ ወደ ሚዲያ የሚመጡት ቀጥታ ፊት ለፊት እንዲህ ብታደርጉ ምን ይመስላችኋል እናንተ እንዲህ ብትሆኑ የሚል ምክረ ሐሳብ ሲሰጡ ነው የምንሰማቸው። የሚጠይቋቸው ጥያቄዎች ግን አንዳንዶቹ ሊዲንግ ኩዌስችን ናቸው፣ መሪ ጥያቄዎች ናቸው። አንደኛውን እንዲሰደብ የሚያደርግ መሪ ጥያቄ እከሌ እኮ እንዲህ ብሎሃል አንተ እንዴት ትላለህ እንዴት ታየዋለህ እከሌማ እንዲህ አይደለ እንደዚህ አይደለ ያለኝ እኔ ደግሞ እንዲህ እለዋለሁ የሚል የሆነ አይነት ምላሽ እንዲሰጥ በሚያስመስል ሁኔታ ሊዲንግ ኩዌስችን ነው የሚጠይቋቸው። አንዳንዶቹ መጀመሪያ ሲመጡ ስታያቸው በግልጽ ስታያቸው ወይ የሚሰጧቸው ርዕስ ለፕሮግራሙ ወይ ደግሞ እኛ ዓላማችን እንዲህ ነው ብለው ሲናገሩ ስትሰሟቸው ለማቀራረብ ይመስላል። ሁለቱን ወገኖች አቀራርቦ አንድነቱን ፈጥሮ የተሻለ ነገር ለማምጣት ይመስላል። በዛ ደረጃ የሚንቀሳቀሱ ነው የሚመስለው። ነገር ግን ጥያቄዎቻቸውን ስንሰማው አንድምታውን ስንረዳው ግን የሚጠይቋቸውን ጥያቄና እነዚህ አመራሮች የሚመልሱት መልስ የሆነ አካልን ለማጥቃት በሚመስል መልኩ ይሆናል። ሚዲያው የራሱ ሞቲቭ አለው፣ የራሱ ቡድን አለው የሚደግፈው ማለት ነው። ለዛ ለሚደግፈው ቡድን ነጥብ ለማስቆጠር ነው ፕሮግራም የሚሰራው። በተቃራኒ ያለውም ደግሞ በተመሳሳይ ያንን ነው የሚያደርገው። መሀል ሰፋሪ በሁለት ጥይት ይመታል የሚል ንግግር ስላለ
በሁለቱም ጥይት ላለመመታት በሚመስል መልኩ ሁሉም ጥጋቱን ይዞ ነው የሚቀመጠው። የሆነ ምሽግ ውስጥ ነው የሚገባው። ወይ በጎጥ ሊሆን ይችላል፣ ወይ በሆነ ግለሰብ ዙሪያ ሊሆን ይችላል። በሆነ ጥላ ስር ብቻ ተሰብስቦ ሲታኮስ ነው የምታዩት። የቃላት ጦርነት በጣም ጦፎ የምታዩት አንድም ከዚህም የተነሳ ያ የቃላት ጦርነት ነው ሰዎቹ መሪዎቹ አካባቢ ደርሶ የሚለያያቸው። ከመሪዎቹም ደግሞ ወደዛ ወደ ወታደሮችም ደግሞ ወርዶ እርስ በርስ መገዳደል ደረጃ የሚደርሰው። ስለዚህ ከጀርባቸው ያሉ ሁለቱም ወገኖች እኩል ሊባል በሚባል ደረጃ በተመጣጣኝ በሚባል ደረጃ ደጋፊዎች ስላሏቸው ያንን ድጋፍ አንደኛ ላለማጣት፣ ሁለተኛ ደጋፊዎቻቸው በሚያሳድሩባቸውም ጫና ጭምር እንዲህ አይነት ደግሞ የማይፈለግ ነገር ውስጥ ገብተው እናስተውላቸዋለን። ሁለቱም ጎራዎች የተናገረው ጥሩ ነገር አለ ትንግርቱ። አንዱን አጥፍቼ እኔ ብቻ ቀጥላለሁ ማለት የሚቻልበት ሁኔታ የለም። ያንን ለማድረግ የምትጠፋፉ ከሆነ ትግሉ ቢጠፋ ይሻላል የሚል ነገር ሲያስቀምጥ እንሰማዋለን። የወጡበትን ዓላማ አለማሳካት ነው ይሄ። በነገራችን ላይ በጣም ትክክለኛ ነገር ነው የተናገረው። አንዱ ቡድን አንዱን አጥፍቶ ለመቀጠል የሚያስብ ከሆነ አማራን ከሚያጠፋ ነው በሌላ አማርኛ ትግሉ ቢጠፋ ይሻላል። ምክንያቱም ዓላማው ምን ነበር? የዚህ ትግል አማራ መሞት የለበትም የሚል መነሻ ነበረው ይሄ ትግል። አሁን በዛ ትግል በዛ ዓላማ ደረጃ እየታገሉ ነው ወይ? አይዳውት ጥርጣሬ አለኝ። በጣም ትልቅ ጥርጣሬ አለኝ። መነሻቸው አማራ በየቦታው መገደል የለበትም የሚል ነበረ። አሁን አማራን እየገደሉ ነው እርስ በርስ እየተገዳደሉ። መነሻቸው አማራ በየቦታው መዘረፍ የለበትም ንብረቱ መውደም የለበትም የሚል ነበረ። አሁን ዘራፊ ፋኖች አሉ። መንግስት ያሰማራው ፋኖ ነው እያሉ የሆነ ሊሰሩ ይሞክራሉ። ኖ አሉ ዘራፊ ፋኖች አሉ። መምህራንን በንብርክክ የሚያስኬዱ እሱም ደግሞ ሙያ ሆኖ ቀርጸው የሚያስተላልፉ መምህራንን ትምህርት ጠል ሆኑ ተማሪዎች እንዳይማሩ ወደ ትምህርት ቤት እንዳይሄዱ የሚያደርጉ ፋኖች አሉ። የኛ ወገኖች መማር አልቻሉም ነበር እኮ ጥያቄያቸው። መምህራንን የሚገድሉ አሉ ፋኖች ሆነው። ወገኖቻችን ተገደሉ ነበር ጥያቄያቸው። የዚህ ብረት አንስቶ ጫካ የመግባት ትልቁ መንስኤያቸው ትልቁ ምክንያታቸው ይሄ ነበረ። አሁን ግን እነሱ ራሳቸው ያደረጉት ነው። ሊትራሊ ጉዳዩን ያደረጉት ምንድነው? እዛ ኦሮሚያ ክልል ወለጋ ወይ አርሲ ምናምን ይሞት የነበረውን አማራ ጎትተው አምጥተው አማራ ክልል ውስጥ የሚሞት አማራ ነው ያደረጉት። የፈየዱለት ነገር የለም። ይሄ አልበቃ ብሎ እርስ በርስ ነው የሚገዳደሉት። እነሱ ተኩሰው የሚገርቡት እኮ አማራ ነው። አንተ እንደዚህ ስለሆንክ አማራ አይደለህም የሚል ታግ ይለጥፉበታል እንጂ ፍረጃ ውስጥ ይገቡበታል እንጂ እነሱ የአማራነት ሰጪ የአማራነት ነሺ ሆነው ይንቀሳቀሳሉ እንጂ እየገደሉ ያሉት ራሳቸው በራሳቸው ጥይት አማራውን ነው። ሌላ ቦታ ይሞት የነበሩን አምጥተው ክልል ውስጥ አደረጉት። ከዚህ የተሻለ ለውጥ ማምጣት አልቻሉም። ስለዚህ አንዱን አጥፍቶ ለመቀጠል የሚያስብ ከሆነ ትግሉ ቢጠፋ ይሻላል ያለው ትንግርቱ ቢጫንቃው ነው። እውነቱን ነው። እንዳይሞትብኝ ወገኔ ብለህ ጫካ ከገባህ ለምን ትገድላለህ አንተ? የትግላቸው ዓላማ አንድ ሆኖ እኮ ነው። አንድ ሆኖ አሁን ጥሩ ነው አይደለም ሌላ ጥያቄ ነው። ዓላማቸው ጥሩ ነው ይሄ ያስኬዳል ምናምን ሌላ ክርክር ነው። ልንነጋገርበት እንችላለን በሌላ ጊዜ። ነገር ግን ዓላማቸው ጥሩም የሆነ መጥፎ አንድ ነበረ። እሱን ዓላማ ይዞ ጫካ የገባ ሰው እንደው መስማማት ቢቀር መነጋገር ያቀተዋል። ላይስማሙ እኮ ይችላሉ፣ ግን ይነጋገሩና አለመገዳደል ያቀተዋል። እንዴት ባለ አመክንዮ ነው አብሮህ ሊታገል ጫካ የገባውን ሰው የምትገድለው? እነዚህ ሰዎች ተሳክቶላቸው አገር ቢመሩ ምንድነው የሚያደርጉት? አብሮ የሚዋጋውን ከጎኑ ያለውን ሰው በሴራ እየጠለፈ እየጣለ አንገቱ ላይ ባነገተው መሳሪያ እየተኮሰ እየገደለ ስልጣን የሚይዝ ከሆነ ዜጎቹን እንዴት ነው የሚያደርገው? ዜጎች 27 ዓመት 30 ዓመት እየተባለ እንደዛ የሚነወረው ስርዓት ከዚህ የተሻለ ነገር እኮ ስላላደረገ አይደለም እንዴ? ዜጎቹን እስር ቤት አስገብቶ እንደዛ አደረገ ስለተባለ አይደለም ሰው ሁሉ ይጣላው የነበረው? ያንን ለማድረግ ነው እንዴ አሁን ስልጣን መያዝ አለብን አንድ አሙስ ነው የቀረን አሁን በቅርቡ እንገባለን የምትሉት? ምንድነው የሚጠቁመው? ጥቁምታ ምንድነው? የምትሰጡት ሲግናል ምንድነው? ይሄ እኮ የለየለት ነው። በቃ የለየለት የራስን የትግል አጋር መጥለፍ መጣል በረሃ ላይ ማስቀረት ማለት ለሌላው እንደማታስብ ማረጋገጫ ነው። ወንድምህን የትግል አጋርህን ያላመንክ ሰው አገር ሄጄ እመራለሁ ብትል ዜጋው እንዴት ያምናል? ይሄን አርቆ ማሰብ እንዴት ይቸግረዋል? ዓላማ አለኝ ወደፊት የሚል ሰው
እንዴት ነው ሁሉም አካል ጠላት ሆኖ እንዴት ነው የምትቀጥለው? የተለየ አይደንቲፋይ ያደረከው ጠላት ቢኖርህ ለትግልም እኮ ይመችህ ነበር። ሐሳብ የሰጠብህ ሁሉ ካንተ በተቃራኒ ሆኖ አሴት የሰጠን ሁሉ ጠላቴ ነው ብለህ እና በዘግናኝ ቃላቶች ደግሞ አስወግዷለሁ እያልክ እየተናገርክ እንዴት ነው ሀገር የምትመራው ተሳክቶልህ? ያስኬዳል ወይ በዚህ ደረጃ መንቀሳቀስ? ከሁለቱም ጎራ ነው ይሄ ነገር የሚነሳው። አንዱ አንደኛውን ለመጥለፍ ሌላኛውን ለመጥለፍ ነው ሲታገሉ የምናያቸው በአንድም በሌላም መንገድ። እነዚህ ሰዎች ቢሳካላቸው እነዚህ ሰዎች ያሰቡት ቢሞላላቸው ምንድነው ሊያደርጉት የሚያስቡት? አላማቸው ምንድነው? ሪዲ የአማራውን ህልውና ማስቀጠል ነው? እንዳይሞት ማድረግ ነው? እየገደሉ እኮ ነው። እንዳይሞት ሊያደርጉት አይችሉም። እየገደሉ ህልውናውን ማስቀጠል ነው። በህልውናው እኮ ነው የመጡት። አትማርም እያሉት ነገ ከነገ ወዲያ አሁን ኢትዮጵያ ውስጥ ካሉ ሌሎች ተማሪዎች በ3 እና በ4 ዓመት ወደ ኋላ ዝቅ ያለ ተማሪ ነው እኮ የሚያፈሩት አሁን በሚቀጥለው እንደው እሱም በጊዜ ካለቀ ነው ትግሉ ጦርነቱ። ለህልውናው ነው የቆሙት እነዚህ ሰዎች። መመሩን ነገ ማን ነው የሚያስተምረው? እንምራው የሚሉት ህዝብ እንኳን ያገኛሉ በዚህ አካሄዳቸው? አያልቅም እንደው ሞቶ። አሁን አማራ ክልል ሰርቶ መኖር የሚፈልግ ሰው አለ ወይ? ሲጀመር እንደዛ ለማድረግ የሚያስችል ነባራዊ ሁኔታ አለው? ይሄንን ማን ነው የፈጠረው? ይሄን ተስማምቶ አንድ ሆኖ በትክክል አይደንቲፋይ ያደረጉትን ጠላት መታገል አንድ ነው። አንድ ነገር ነው። እሱም ያባት ነው። እንደው መጥፎ ነገር እንኳን ብትሰራ በትክክለኛው መንገድ ብትሰራው ምን አለበት? አሁን የምትሰራው ነገር መጥፎ ነው አይደለም የሚለውን ትተን እኮ የምትሰራው ማንኛውንም ነገር በትክክለኛው መንገድ ብትሰራው እየተጋደልክ እየተጠላለፍክ ሴራ ውስጥ እየገባህ ሳይሆን እንደው አንድ ወርህ ብትሰራው እንኳን ምን አለበት? አትሊስት የሆነ መፍትሄ ለማምጣት ስለሚቀል ማለት ነው። ያንን እያደረጉ አይደሉም እነዚህ ሰዎች። የአማራውን ህልውና እያስጠበቁ ነው ወይ? ለተነሱበት ዓላማ ቆመዋል ወይ? ሪሊ አንዱን አጥፍቶስ ደግሞ መቀጠል ይችላል ወይ? ትልቅ ጥያቄ የሚያስነሳ ጉዳይ ነው ብዬ አስባለሁ። ግን ምንድነው ችግራቸው? አሁን መጀመሪያ አካባቢ ጥሩ ነበሩ፣ አሁን ግን ጥሩ አይደሉም የሚሉ እሳቢዎችን እየሰማን ነው አሁን። ለዚህ መነሻ የሚሆንን ድምጽ ሰምተን እንመለሳለን። እንዲህ ነው የሆኑት የሚል አሁን የደረሱበትን ሁኔታ ፍንትው አድርጎ የሚያሳይ ንግግር ነው ብዬ አስባለሁ። እስኪ እሱን ሰምተን እንመለስና ደግሞ የኛን ሐሳብ ደግሞ እንዲሁ ያነሳን ጥቂት ቆይታ እናደርጋለን። አሁንም አብራችሁን ቆዩ። የፋኖ ኃይሎች በነፃ ቀጠና አሁን ፋኖ ላይ እኮ ምን መሰለህ፣ ፋኖ ላይ ያለው ችግር በመሰረቱ የሰው ኃይል ችግር የመሳሪያ ችግር አይደለም። እውነት ለመናገር የሰው ኃይል ጥረትም አይደለም የመሳሪያ ጥረትም አይደለም ያለባቸው የሊደርሺፕ ክራይሲስ ቀውስ ነው። ኤኒዌይ አድቫንስ እንዲያደርግ እስካሁን ያለው ሊመራ የሚችል ሊደርሺፕ አላቸው። እስካሁን የመጡበትንና እስካሁን ሲያደርጉት የቆዩትን ያክል እያደረገ ሊቀጥል የሚችል ሊደርሺፕ አለ። በቃ በደፈጣ በወረራ ውጊያ እየመራ የሚያስኬድ ማለት ነው። እሱን የሚያደርግ ሊደርሺፕ አላቸው። ነፃ ቀጠናዎች ላይ የፖለቲካ ስራ በመስራት ረገድ፣ የካድሬ ስራ በመስራት የካድሬ ስምሪት በመስራት ረገድ ነፃ ቀጠናዎች ላይ ያለውን ህዝብ ካገዛዙ ከነባር ጸረ አማራ አስተሳሰቦች ከነባር የብአዴን ምናምን አስተሳሰብ ህብረተሰቡን የመለወጥ የካድሬ ስራ በመስራት ረገድ፣ ህብረተሰቡን በማደራጀት ረገድ ነፃ ቀጠና ላይ እጃቸው ላይ የገባውን ህዝብ የነሱ ፖለቲካ ዓላማ ተሸካሚ በማድረግ ረገድ የነሱ ፖለቲካ ዓላማ ተሸካሚ የሚለው ቃል እንኳን ጥሩ አይደለም። ተጋሪ እና ለዛም ዓላማ የሚታገል የሚቆም በማድረግ ረገድ ሰፊ ፖለቲካ ስራ በመስራት ረገድ እኔ ብዙ ማነሳው ቅሬታ አለኝ። አይ ቲንክ ሌላ ጊዜም ልናወራበት እንችላለን። እንግዲህ አንሙትን እንደሰማችሁት እስካሁን ጥሩ ነበሩ። ከዚህ በኋላ ያለውን ነገር ግን እንደው በደምሳሳው ሃንድል ማድረግ አልቻሉም አይነት አስተያየት ነው የሰጠው። መምራት አልቻሉም። አሁን ትግሉ የደረሰበትን ደረጃ መምራት አልቻሉም ነው በቃ በጥቅሉ። እኔ ይሄንን ሐሳብ እገዛዋለሁ። ለምንድን ነው ግን ይሄ ሆኖ የሚለውን ነገር ደግሞ ትንሽ አይደንቲፋይ ማድረግም የሚያስፈልግ ይመስለኛል። እስካሁን የነበረው የትግሉ ሂደት የሆነ ሐሳብ የሚጠይቅ ነበረ ብዬ አላስብም። የሆነ የሚታይ ነገር የሚጠይቅ የሆነ ስትራክቸርድ የሆነ ነገር የሚጠይቅ ነበረ ብዬ አላስብም። የሆይ ሆይታ ጉዞ ነበር የሚሆን። እንዲህ ተደርገሃል አማራው፣ በማንነት የመጡብህ አካላት አሉ፣ እንዲህ ሆነሃል፣ በዚህ በኩል ተጠቅተሃል፣ እንዲህ ተደርገሃል የሚል የሚያንቀሳቀስ ሞቅታ የሚፈጥር ለሆይ ሆይታ የሚመች ነገር ነበረ። ያንን አደረጉ፣ የሄዱበት ደረጃ ድረስ ሄዱ። ማነሳሳት ነበር የሚፈልገው ከነዚህ ሰዎች። ለዚህ ደግሞ የሚያንሱ ሰዎች አይደሉም።
አማርኛ ብዙ የሚቸግራቸው ሰዎች አይደሉም። አሳክቶ መናገር ብዙ የሚከብዳቸው ሰዎች አይደሉም። እንደምታውቁት በጣም የተብረቀረቀ አማርኛ የሚያወሩ ሰዎች ናቸው። ስንሰማቸው መግለጫ ሲሰጡ እነዚህ ሰዎች ሞኖሎግ እየሰሩ ነው እየተወኑ ነው ወይስ መግለጫ እያወጡ ነው ብለን እስክንጠራጠር ድረስ ነው የቋንቋቸው ውበት የሆነ ድርሰት ስነ ጽሁፍ የሚጽፉ ነው የሚመስሉት የሚናገሩት ንግግር። ያንን ለማድረግ የሚያንስ እንደው የቋንቋ እጥረት ያለባቸው ሰዎች አይደሉም። በደንብ ነው አርቲኩሌት አድርገው የሚናገሩት። በደንብ የሆነ ወዝ የጠገበ ንግግር ነው የሚናገሩት። በደንብ እንደው ጆሮ ገብ የሆነ ድምጽ አላቸው እና ሰው ጋር ደግሞ መድረስ የሚችል ንግግር መናገር የሚችሉ ሰዎች ናቸው። የሆነ ቅኔ እየዘረፉ አይነት የሆነ ምሳሌያዊ ንግግር እየተጠቀሙ አይነት የሆነ በቃ ሰውን ልቡን የሚያሞቅ አይነት ከተኛበት ቀስቅሶ እንዴ ለአማራማ ብሎ እንዲነሳሳ የሚያደርግ አይነት ወቅቱ የሚፈልገው ያንን ነበር። በነገራችን ላይ ተሳስተዋል እያልኩኝ አይደለም። በእነሱ አካሄድ እነሱ በሚያስቡት ዓላማ ማድረግ አለብን ብለው ባቀዱት መንገድ ትክክለኛ ነገር ነበር ያደረጉ የነበሩት። ወቅቱ የሚፈልገውን ነገር አድርገዋል። ሳምሃው ተሳክቶላቸዋል። ይሄው እስካሁን እኮ የመንግስትን ጦር እንደው ባያሸነፍ ግን ያልተሸነፈ የተወሰነ ጊዜ ተቋቁሞ የቀጠለ ኃይል እኮ ማድረግ ተችሏል። በእነዛ ንግግሮቻቸው ነው ያንን ማድረግ የቻሉት። ስለዚህ ጉዳዩ የሚፈልገው በዛ ወቅት ማነሳሳት እከሌ እንዲህ ተደረጋል ማለት የሆነ ሞቅታ መፍጠር በንግግሮች የሆነ አይነት ናሬሽን ሴት አድርጎ ለዛ ደግሞ ሰዎችን ማሰባሰብ በአንድም በሌላ መልኩ ደግሞ የታጠቀም ያልታጠቀም ሰራዊት አድርጎ ጫካ ማስገባት እና በቻሉት አቅም መንግስትን መዋጋት ነበረ። እስቲ ያ ስቴጅ የሚፈልገው ያንን በትክክል አድርገውታል። በቃ ቋንቋዎቻቸው እንዴት እንደሚያማምሩ እንናገራቸው ከማንጅ የሆነ አበባማ ቃላት ናቸው የሚመስሉት። በቃ በጣም የተዋበ የሆነ ሼክስፒራዊ አገላለጽ ሩቅ አንሂድ ጸጋዬ ገብረመድህናዊ አገላለጽ ነገር የኢትዮጵያ ሼክስፒርን በለው ጸጋዬ ገብረመድህን በዛ ደረጃ በቃ እንዴት ተጨንቀው ተጠበው ለግጥም የሚሆኑ ቃላትን አሰባስበው ነበር የሚናገሩት። ለዛም የሚያንስ አማርኛ እጥረት ስላልነበረባቸው በደንብ አሳክተውታል። ወቅቱ የሚፈልገው ያ ስለነበረ የነሱ እንቅስቃሴ ወቅቱ ስቴጁ የነበረበት የትግላቸው ደረጃ የሚፈልገው ያንን ስለነበረ በትክክል ታርጌታቸውን መተዋል ብዬ አስባለሁ። ከዛ በኋላ ግን ጥያቄዎች መምጣት ይጀምራሉ። እንዴት፣ ወዴት፣ ለምን፣ መቼ የሚሉ ጥያቄዎች መምጣታቸው አይቀርም። ይሄ ተፈጥሯዊ። ዝም ብለው ሁሌ አቅጣጫህን ሳታቅ ልትዋጋ አትችልም። ዝም ብለው ሁሌ ወዴት እንደምትሄድ ሳታቅ ልትዋጋ አትችልም። ስለዚህ ጥያቄዎች መምጣታቸው አይቀርም። እታች ያሉ ተዋጊዎች ሊጠይቁ ይችላሉ። ደጋፊዎቻቸው ሊጠይቁ ይችላሉ። ፈንድ የሚያደርጓቸው ሰዎች ሊጠይቁ ይችላሉ። በሚዲያ የሚደግፏቸው ሰዎች ሊጠይቋቸው ይችላሉ። ወዴት ነው የምንሄደው? መዳረሻችን የት ነው? ምንድነው ዓላማችን? አሁን እየተዋጋንበት ያለው ዓላማ ምንድነው? በትክክል ይታወቃል ወይ? አሁን የጀመርነው ስቴጅ ሲያበቃ እና እንደሚባለው ጦርነቱ ምናሸንፍ ከሆነ ምን ለማድረግ ነው የምንፈልገው የሚሉ ጥያቄዎችን የሚጠይቁ አካላት መምጣታቸው አይቀርም። ይመጣሉ። ዝም ብሎ ገንዘቡን አይሰጥህም። ዝም ብሎ አይረዳህም። ዝም ብሎ ከጀርባ አይቆምም። የሚፈልጋቸው ነገሮች አሉ። ስለዚህ ይጠይቃሉ። መጠየቃቸው ተፈጥሯዊ ነው። ለምን ጠየቃችሁ ሊባሉ አይችሉም። ይሄንን ጥያቄ መመለስ የሚችል ሊደርሺፕ አላቸው ወይ ነው ቅድም የጠየቀው አይደለ? የአንሙት ጥያቄ ይሄ እኮ ማለት ነው። ይሄ አሁን የሚነሱ ጥያቄዎችን መመለስ የሚያስችል አደረጃጀት አላቸው፣ መሪ አላቸው፣ እንዲህ አይነት ሊደርሺፕ አላቸው ወይ? አሁን ከመካከላቸው አንድ የሚዋጋ ተዋጊ ፋኖ ምድር ላይ ያለውን ውጊያ የሚዋጋ ፋኖ ተነስቶ ምንድነው ወዴት ነው የምንሄደው የሚል ጥያቄ ቢጠይቅ 4 ኪሎ ነው መዳረሻችን ሊሉት ይችላሉ በደመ ነፍስ። ኦኬ 4 ኪሎ ነው መዳረሻችን፣ እንዴት ብለን ነው የምንሄደው? ዝም ብሎ መቼም እየተዋጉ ዝም ብሎ አይቀጥልም። መቼም የሆነ ጊዜ ያበቃል ጦርነቱ። እንዴት ነው የምንሄደው? 4 ኪሎ ለመድረስ አስተማማኝ መንገድ አለን ወይ? የያዝነው አማራጭ ትክክለኛ ነው የሚል ጥያቄ ቢጠይቅ የሚያሳዩት ሪትን የሆነ ነገር አላቸው? የተጻፈ ነገር ይቅር የተጻፈውስ እንደው ተናግረው የሚያስረዱት ነገር አለ? ያ በተዋባ አማርኛ የቀስቅሰው ያመጡት ሰብከው ያመጡት ሰው አሁን የተጨበጠ ነገር ይፈልጋል። ለዛኛው ጊዜ የጠቀማቸው አንደበታቸው ለዚህኛው ጊዜ ይጠቅማቸዋል ወይ ነው አሁን ጥያቄ። ያንን ማድረግ የሚያስችል ሊደርሺፕ አላቸው ወይ? ትልቁ ችግር እኮ ይሄ ነው። የምታሳየው ነገር ስታጣ አቅጣጫ መምራት ሲያቅትህ እንዲህ አይነት ደረጃ ላይ ስትደርስ ነው አንድም ወደ ጎን መታኮስ የምትጀምረው እኮ። መሸፈን ትፈልጋለህ፣ ድክመትህን መሸፈን ትፈልጋለህ።
የሚበዛብህን አይን መጋረድ ትፈልጋለህ። ስለዚህ እኔ መሄድ ስላቃተኝ ሳይሆን ስትራቴጂ መንደፍ ስላቃተኝ ሳይሆን ከጎን ያለው የጎንዮሽ ተኩስ ከፍቶብኝ ነው የሚል አመክንዮ ታመጣለህ። ለዛ ነው የአንድ የሚብሰው የጎንዮሽ ትግሉ። ቅድም ካነሳናቸው ምክንያቶች በተጨማሪ ይሄም እንደ ምክንያት ሊወሰድ ይችላል። የለህም የምትወስድበት ሰብካ ያመጣውን ወታደር ሰብካ ያመጣውን ተዋጊ ጣፍ የምታደርስበት ስትራቴጂ የለህም። የነደፍከው ስትራቴጂ የለህም፣ ታክቲክ የለህም፣ የተጻፈ ነገር የለህም፣ አይተን የምናውቀው ነገር ምንም የለም። ሁልጊዜ መግለጫ ለመስጠት በወጡ ቁጥር ከአንደበታቸው የሚወጣው ነገር ስለ ስትራቴጂ አይደለም። እከሌ እንዲያርጉኝ መንግስትን በአንድ አሙስ ጨርሰ ነው እንደዚህ አድርገን ሁሌ ፉከራ ነው፣ ሁሌ ቀረርቶ ነው፣ ሁሌ ደግሞ ስሞታ ነው። ኦኬ መስማት ላይኖርብን ይችላል ታክቲካቸውን ስትራቴጂያቸውን ምናምን፣ ግን የታለ እንደው ሻገር አሉ አንድ ከተማስ እንደው ተቆጣጠሩ ይሆን የቱን አዋጭ መንገድ ብሎ የሚጠይቅ ወታደር ቢመጣ ምንድነው የምታደርጉት? ውጭ ሆኖ የሚደግፉ አካላት ካሉ ለምሳሌ አሁን እንመነውና ከኤርትራ መንግስት ጋር እንደው አሊያንስ ለመፍጠር ጥረት ያደርጋሉ የሚባለው ነገር እውነት ከሆነ ምንም የምታሳዩት ለኤርትራ መንግስት ይሄንን መመለስ የሚያስችል ሊደርሺፕ አላችሁ ወይ? እነሱ የተበታተኑ ናቸው፣ እኛ ግን የተሻለ አደረጃጀት አለን ከኛ ጋር ስራ የሚል የጦስ ዶሮ ፈልገው እዛ ጋር የሆነ አካልን እነሱን ደግሞ ከዛ ለማምለጥ ያኛው ስኬፕ ጎት ነው። በቃ እንዲህ ስለሆነ እሱ ልትረዱት አትችሉም፣ ወደኛ መምጣት ይሻላችኋል የሚል አመክንዮ ለመስራት ካልሆነ በስተቀር እንደው የግልጽ የሆነ የተደራጀ ዓላማስ እንደው ማሳየት ትችላላችሁ። በቅርቡ የሰማነው የስልክ ውይይት የእስክንድር ነጋ እንደዛ ነው የሚለው አይደል? እኛ አትሊስት የተደራጀንን ድርጅት ነን፣ እነዛ ግን የተበጣጠሱ ናቸው። ከነሱ ጋር የምትሰሩ ከሆነ ትግሉን ውጤታማ ታደርጉትም፣ ከኛ ጋር ስሩ። ከኛ ጋር ለመስራት ብትሰሩ ይሄን ጥቅም ታገኛላችሁ ሊል የሚገባው የሆነ አደረጃጀት መሪ የነዘመነ ካሴ ቡድን እኮ እንደው ዝም ብሎ የተፍረከረከ ነው። ከነሱ ጋር ከምትሰሩ ከኛ ጋር ያመዋል ማለት ነው። የትግል አጋሩን ጓደኛው በሐሜት ነው ኤርትራ ጋር እንኳን ሄደው ደጅ መጥናት የሚፈልጉት ኢሳያስ አፈወርቂ እግር ስር ለመንፈራፈር የሚሞክሩት በሐሜት ነው። እስክንድር ነጋ እዛ ለመንፈራፈር የሚሞክረው ዘመነ ካሴን እያማው ነው በሌላ አማርኛ። ይሄኛውን እንኳን እንደው የሚያደራጅ ሊደርሺፕ የላቸውም ማለት ነው። ለዛ ነው በዚህ ደረጃ ሲለያዩ ሲፈረካከሱ እንደው አንዳቸው ነገር ሲሆኑ የምናያቸው ማለት ነው። ስለዚህ እስካሁን የነበረው ሁኔታ የነዚህን ሰዎች አቅም አሟጡ የተጠቀመ ነው። አቅማቸው እስከዚህ ደረጃ ድረስ ብቻ ነው። አሁን የደረሱበት ስቴጅ ግን ከወታደሩም ከሚደግፋቸውም ሚዲያ ላይ ካለም እና የሚደግፋቸው የሆነ ሀገርም ካለም የሆነ ነገር ዲማንድ ማድረግ የጀመረበት ጊዜ ነው። ይሄ ሁሉ ያህል ጊዜ ቆያችሁ። ምንድነው የምታሳዩን ነገር? አካሄዳችሁ እንዴት ነው? ልናምንባችሁ እንችላለን ወይ? የተጨበጠ ነገር አላችሁ ወይ የሚል ጥያቄ የሚጠይቅበት በደንብ አድርጎ ዲማንድ የሚያደርግበት ጊዜ ነው። ይሄንን መመለስ የሚችል ሊደርሺፕ አላችሁ ሆይ? ይሄ ስለሌለ ነው አመኔታ እያጣችሁ መምጣት የጀመራችሁት፣ እርስ በርስ መከፋፈል ደረጃ የደረሳችሁት፣ አንዱ አንዱን አሸንፎ ስለመውጣት ማሰብ የጀመራችሁት፣ በጥቅሉ የጎንዮሽ ውጊያ የጀመራችሁት ይሄ ሊደርሺፕ ስለሌላችሁ ነው ብዬ አስባለሁ። ያንሙት ጥያቄ ይሄ ነው የሚመስለኝ። እሱ ከሌላ አንግል የተረዳበት መንገድ አለ። ምናልባት ሙሉ ፕሮግራሙን በተከታተሉት እሱን ተረዱት ይሆናል። እዶችን ቀጭመን ያመጣነው እንደው ሐሳብ ለመለዋወጥ ያክል ስለሆነ ከዛ አንፃር ግን ብንረዳው እነዚህ ሰዎች በእርግጥም ይሄንን ነገር ለማስቀጠል የሚያስችል ሊደርሺፕ አላቸው ወይ ጥርጣሬ የሚያስነሳ ነው ብዬ አስባለሁ። ይሄንን ለማለት ነው እነዚህን ቪዲዮዎች እንግዲህ ሰብስበን ወደ እናንተ ያደረስነው ውድ የሐመር ሚዲያ ተመልካቾቻችን። ሁልጊዜ እንደምንለው ሐመር ሚዲያ ቻናላችን ይሄንንና ሌሎች ፕሮግራሞችንም በየዕለቱ ወደ እናንተ ያደርሳል። አጫጭር መረጃዎችን አስቀድመን ቪዲዮዎችን ጋብዘን የኛን እይታ ደግሞ ወደ እናንተ ያጋራንበት ፕሮግራም እዚህ ላይ ያበቃ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ አማረ ገፋ ነኝ። ቻናላችንን ሰብስክራይብ ማድረግዎንና የደውል ምልክቱን መጫንዎን እንዳይዘነጉ። ይህንን መሰል ደግሞ ፕሮግራሞች ብዙዎች ጋር እንዲደርሱ ቻናላችንን ሰብስክራይብ ከማድረግና የደውል ምልክቱን ከመጫን ባሻገር ቪዲዮዎቹን ሼርና ላይክ ደግሞ በማድረግ ብዙዎች ጋር እንዲደርሱ እንድትተባበሩን ደግሞ እንዲሁ በአክብሮት እንጠይቃለን። በሌላ ጊዜ ሌላ ርዕሰ ጉዳይ ይዘን ደግሞ እንዲሁ ወደ እናንተ የምንመጣ ነው የሚሆነው። ሌሎች ፕሮግራሞቻችንም እንዲህ ያሉ ፕሮግራሞቻችንንም ደግሞ ስትከታተሉ የትኛውም አይነት ሐሳብ አስተያየት ሲኖራችሁ በተለመደው የስልክ መስመራችን በኩል ደውሉልን፣ እናነሳለን፣ እንቀበላችኋለን። በሐሳብ መስጫ ሳጥን በኩልም ደግሞ ብትጽፉልን ይደርሰናል። ለሚቀጥሉት ፕሮግራሞቻችን ግብአት ይሆነናል። እሱን ማድረጋችሁን አትዘንጉ እያልን የዛሬ ፕሮግራማችንን
እዚህ ላይ እናበቃለን። እጅግ አድርገን እናመሰግናለን ስለተከታተላችሁን። በሚቀጥለው ፕሮግራም በሌሎች መረጃዎች በሌላ ሰፊ ርዕሰ ጉዳይ እንዲሁ እንገናኛለን። እጅግ አድርገን እናመሰግናለን። ጤና ይስጥልን።